በዓለማችን ላይ ትልቁ የፋሽን ምሽት ተብሎ የሚጠራው ሜት ጋላ በኒውዮርክ ከተማ የሚካሄደው ነው። ለአንድ ምሽት ግብዣ $100,000 ቲኬት የሚቆረጥበትና ዝነኞች እጅግ አስደንጋጭ በሆነና የጥልቁን ዓለም ፍላጎት የሚያንጸባርቁበት የሚያሳዩበት ስፍራ ነው። እዚህ ፕሮግራም ላይ ለመታደም $100,000 ቲኬት መቁረጥ የሚችሉት ድብቁን ዓላማቸውን የሚያስፈጽሙ ታዋቂ ሰዎችና ባለሀብቶች ናቸው መታደም የሚችሉት። ይህ የምታዩት ተራ ፋሽን ትርኢት አይደለም። በኒውዮርክ ከተማ የሚካሄደው የሜት ጋላን ግብዣ ነው። ዘንድሮ ከመቼውም ጊዜ በላይ አስደንጋጭ ሆኗል። ብዙዎቹ ሰይጣናዊ ስርዓት ማስፈጸሚያ ነው ሲሉ፣ ሌሎቹ ደግሞ የቢሊዮነሮች ፖለቲካ ጨዋታ ነው ይላሉ። ለምንድን ነው ዝነኞች ለየት ያለ ፋሽን ለብሰው የሚታዩት? ከፋሽኑ ጀርባ ያለው እውነታስ ምንድን ነው? ሜት ጋላ ኒውዮርክ ሜትሮፖሊታን ሙዚየም ውስጥ የሚገኝ የጥበብ የአልባሳት ክፍል ነው። በየዓመቱ ገቢ የሚሰበስብበት ፕሮግራም ያካሂዳል። ይህ ክፍል በሙዚየሙ ውስጥ ብቻውን ራሱን በራስ በገንዘብ ማስተዳደር ስላለበት በየዓመቱ በሚሊዮኖች የሚቆጠሩ ዶላር ለማግኘት እንዲህ ያለውን የዝነኞች ትርኢት ያካሂዳል። የሜት ጋላ ዝግጅት በዋናነት ለሙዚየሙ አልባሳት ክፍል ገቢ ማሰባሰቢያ ነው ቢባልም፣ ነገር ግን ባለፉት 10 ዓመታት ዝግጅቱ ከመደበኛ ግብዣነት ወጥቶ ወደ ድብቅ ሴራ ማስፈጸሚያ ተቀይሯል። የዘንድሮ ደግሞ ስፖንሰር ያደረገው ቢሊዮነሩ ጄፍ ቤዞስ መሆኑ ደግሞ ነገሩን ይበልጥ አወዛጋቢ አድርጎታል። ይህ ቢሊዮነር የአማዞን መስራችና የጥልቁ ዓለም ሥራ አስፈጻሚ መሆኑ ደግሞ ይህ ዝግጅት እነሱ ከሚሉት የዘለለ ድብቅ ሴራ እንዳለው ይገመታል። የዚህ ሜት ጋላ ዋና ሰው ደግሞ ይህች ሴት ናት። አና ዊንተር ትባላለች። በፋሽንና በሜት ጋላ ዝግጅት ላይ ያላት ስልጣን ከጥበብ በላይ ወደ ከፍተኛ ተጽዕኖ ፈጣሪነት የሚያሸጋግራት ነው። አና ዊንተር ከ1988 ጀምሮ የአሜሪካ ቮግ መጽሔት ዋና አዘጋጅ ነች። ከ1995 ጀምሮ የሜት ጋላ ዝግጅት በበላይነት የምትመራ እሷ ስትሆን ዝግጅቱ ከአንድ ተራ የገቢ ማሰባሰቢያ ግብዣ ወደ ዓለም አቀፍ የኃይልና የዝና መገለጫን ቀይረዋለች። ወደ ሜት ጋላ ለመግባት $100,000 መክፈል ብቻ ይበቃል። የአና ዊንተር የግል ፈቃድ የግድ ያስፈልጋል። እሷ ካልፈቀደች ማንኛውም ዝነኛ ወይም ቢሊዮነር በቀይ ምንጣፍ ላይ መቆም አይችልም። ይህ ደግሞ እንደ አምላክ እንድትታይ ያደርጓታል። ወሳኝነቷ ደግሞ አንድ ዲዛይነር ወይም ሞዴልን በአንድ ምሽት ወደ ዓለም አቀፍ ዝና የማውጣትና ወይም የማጥፋት አቅም አላት። በፋሽኑ ኢንዱስትሪ ውስጥ የእሷ ቃል እንደ ሕግ ስለሚታይ ዝነኞች ለንግግሯና ለትዕዛዟ ትልቅ ጥንቃቄ ያደርጋሉ። ብዙዎቹ የሴራ ተንታኞች አና ዊንተር የፋሽኑ ዓለም ሊቀ ካህን ብለው ይጠሯታል። በየዓመቱ ለዝግጅቱ የምትሰጠው ጭብጥ ዝነኞችን ምን አይነት ምልክቶች፣ ምን አይነት አልባሳት፣ ምን አይነት ዲዛይኖች እንደሚለብሱ የምታዛቸው እሷ ናት። ለምሳሌ በዚህኛው ዓመት ቢዮንሴ የለበሰችው የአጽም ዲዛይን ወይም የካትሪን ጭንብል ምን ተጠቅመው መቅረብ እንዳለባቸው አቅጣጫ የምትሰጣቸው አና ዊንተር ነች። ይህቺ ሴት በሴክሬት ሶሳይቲ ውስጥ ትልቅ ቦታ እንዳላት ይነገራል። ሜት ጋላ የጥበብ መድረክ ብቻ ሳይሆን የአና ዊንተርና የጥልቁ ዓለም ተባባሪዎች ምስጢራዊ ድራማ የሚያሳዩበት ቦታ ነው። ዝነኞች ለእሷ የሚሰጡት ክብር ለጥበብ ሳይሆን ለስልጣናና ለምትወክለው ለጥልቁ ዓለም ስርዓት መገዛታቸውን የሚያሳይ እንደሆነ ይነገራል። ዴሞኒክ ሰይጣናዊ እየተባለ የሚነገሩ አለባበሶች ትርጉማቸው ምንድን ነው? ቢዮንሴ ዘንድሮ የለበሰችው አልባሳት ሙሉ በሙሉ የሰው አጽምን የሚመስልና በውድ ድንጋዮች የተጌጡ ነው። ደጋፊዎቿ ይህ የሰው ልጅ ተፈጥሮን ያሳያል ቢሉም፣ ተንታኞች ደግሞ ይህ የሞት አምልኮት ከልት ኦፍ ዴዝ ምልክት ነው ይላሉ። በብዙ ጥንታዊ ስርዓቶች ውስጥ አጽምን ለብሶ መታየት ከአጋንንታዊ መንፈስ ጋር መገናኘት እንደሚያመለክት ይጠቀሳል። ምስጢራዊ መልእክቱ ደግሞ አጽሙና በራሷ ላይ ያለው ብርሃን አክሊል
ተዳምሮ ራሷን እንደ የጨለማው ዓለም ንግሥት ወይም አምላክ አድርጋ ለማቅረብ የፈለገችበት ምስጢራዊ ስነ ስርዓት ማስ ኦፍ ሪቹዋል አካል ነው ተብሎ ይታመናል። እንዲህ ያሉ አስደንጋጭ ምስሎችን በመጠቀም የተመልካቹን አእምሮ መቆጣጠርና አዳዲስ ኢተፈጥሯዊ የሆኑ ባህሎችን ማስለመድ ሌላው ዓላማ ነው ይባላል። ቢሊዮነሮችና በታላላቅ ሰዎች በሚደረገው በዚህ መድረክ ላይ እንዲህ ሆኖ መቅረብ እኛ ልዩና ከህዝቡ የተለየንን የሚል መልእክት ለዓለም ማስተላለፍ ነው። ተቺዎች እንደሚሉት ከሆነ ሜት ጋላ ለታላላቅ የድብቅ ማህበራዊ ሴክሬት ሶሳይቲ የአምልኮ ስርዓታቸውን በይፋ ለዓለም የሚያሳዩበት ማስ ሪቹዋል ነው ብለው ያምናሉ። ልብ በሉ፣ ቀዩ ምንጣፍ ራሱ መስዋዕትነት እንደሚያመለክት በብዙ ምስጢራዊ ትምህርቶች ይነገራል። እንግዲህ የ26ቱ ሜት ጋላን እንዲህ ባለ ውዝግብ ታጅቦ አልፏል። በአንድ በኩል ከፍተኛ ጥበብና የፈጠራ ስራ የታየበት መድረክ ነው የሚሉ አሉ። በሌላ በኩል ግን ምልክቶቹ የአለባበስ አይነትና ከጀርባ ያለው ባለሀብቶች ነገሩ ሌላ ነው ያሰኛል። እውነቱ የትኛው ነው? ፋሽን ዝም ብሎ ጨርቅ ነው ወይስ በውስጡ የያዘ ድብቅ ፍላጎት አለ? ዝነኞችስ በገዛ ፈቃዳቸው ነው ወይስ በስርዓቱ ተገደው ነው እንደዚህ የሚለብሱት? እኔ ሐሳቡን ለእናንተ ተወዋለሁ። በሶሻል ሚዲያ ላይ የሚባሉት እነዚህ ሴራዎች እናንተ እንዴት ታያችኋላችሁ? እውነት ሜት ጋላ የዴሞኒ ስርዓት ማስፈጸሚያ ነው ወይስ እኛ ትርጉም ሰጥተነዋል እንጂ ዝም ብሎ ግብዣ ነው? ኮሜንት ላይ ሐሳባችሁን ጻፉልኝ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣዩ በሌላ አነጋጋሪ ርዕስ እስከምንገናኝ በሰላም ቆዩ።